የሪሌሽንሺፕ መዳረሻው ሴክሹዋል አክቲቪቲ አይደለም። ሪሌሽንሺፕ እንግዲህ ሰው ሳይፈጠር በፊት የነበረ ነው። እግዚአብሔር ሰውን ሳይፈጥር ሪሌሽንሺፕን ፈጥሯል። እግዚአብሔር ወንድና ወንድ የጾታ ሪሌሽንሺፕ ውስጥ እንዲገቡ ፈቃዱ ቢሆን ኖሮ በኤደን ገነት ውስጥ አዳምና ሔዋንን አይፈጥርም ነበር። አዳምና አደምን ይፈጥር ነበር። ግን እግዚአብሔር ተቃራኒ ጾታን ይፈጥራል። ስለዚህ ንጹህ የሆነ ትክክለኛ የሆነ ሪሌሽንሺፕ በመጀመሪያ በወንድና በሴት መካከል ነው። መልካም ሪሌሽንሺፕ እንዳለ ሁሉ ክፉ ሪሌሽንሺፕም አለ። ሰይጣን ወደ ዓለም ኢንትሮዲውስ ያደረገው ማለት ነው። ይሄ ክፉ ሪሌሽንሺፕ አንደኛ መልካምን አመል መልካምን ባህሪ ያበላሻል። ሁለተኛ ደግሞ ኃጢአት እንዲሰራ ያደርጋል። ሰው ወጣቶች ማስተዋል ለሰው ልባቸውን ሲሰጡ ለራሳቸው ማስቀረት አለባቸው። ሁሉም 100% አይሰጥም። ምክንያቱም ሰው መጽሐፍ ቅዱስ ሲናገር የሰው ልብ ክፉ ነው ማለት ያውቃል።